እንደምልሽ አላውቅም፣ ግን ማሚ ለተፈጠረው ነገር እውነት በጣም ይቅርታ። ኧረ በእናትሽ ታነሽ ሰማኛ። ኧረ በእናትሽ ወይ ይቅርታው ይደርሳል፣ ይቅርታው ይደርሳል። ይሄም አበባ ለአንተ ነው ይዤልህ የመጣሁት። ይሄ ይቅርታ አይደለም ማሚ፣ ይሄ ይቅርታ አይደለም። እና ምንድን ነው? እሺ ይሄ ይቅርታ አለች አይደል? ቤት ድረስ እሷ እኔን ሳትረዳኝ አሁን አንቺ ስላለሽ ወይም ደግሞ አንቺ ላለማስከፋት ይቅርታ ብትጠይቅ ምን ጥቅም አለው? ለአንተ እኮ ነው አበባ ይዤ የመጣሁት። አልፈልግም። ተነሽ ሲያምርሽ መጥተሽ ይቅርታ የምትጠይቂው ሲያምርሽ ደግሞ እንትን የምትጣይው አላዛር አይደለም። እሺ አንተ ይቅርታ በላይ ምንድን ነው የምፈልገው ከኔ? ታርግልኝ። እሺ አጥፍቻለሁ። በቃ አንዴ ማሚ እንደዚህ ሆነ ማየት አልፈልግም። ማወቅ የምፈልገው ነገር አለ። ስሚ ምንድን ነው ማወቅ የምትፈልገው? በቃ ነገሮችን እንድናልፍ ማሚ እንደዚህ ሆነ ማየት አልፈልግም። ማሚ አትሳዝንህም እንዴ? ከማሚ ህይወት ውጪ በማሚ ፊት ካልተስማማ እኔ እናንተ የምንስማማ ማሚ ፊት ማውራት የለብንም። ምክንያቱም አንቺ ለማሚ ብለሽ ነው እንጂ ለኔ ፍቅር አስበሽ አይደለም። ስለዚህ ማሚ ፊት አናወራም። ማሚ ፊት ማውራት የለብንም። እናንተ ብቻችን እናወራለን። ቆይ እሺ በቃ ተያት። ምን ሆነሻል እናቴ? እማ ማሚ አንተ እንደዚህ ሰላም ሰላም፣ እንዴት ናችሁ የኛ ውድ ፋሚሊዎች? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ በቪዲዮ መጥቼላችኋለሁ። ያው እንግዲህ የተፈጠረ ያለው ነገር ሰሞኑ ትንሽ ከበድ ያለ ነውና ማለት ከራሴ ጋር አውርቼ ዛሬ እንግዲህ አላዛርን በቃ ይቅርታ ልጠይቀው፣ በቃ ችግራችንን እንፍታ። ምክንያቱም ማሚን በጣም በቃ እየታመመች ነው። ደውላ ታወራኛለች በእኛ ምክንያት በቃ እሷ ለማረፍ በሷ በጭንቀቷ መታ ማሚ እንደዚህ ተጨንቃ ምን ብላ መታ እኛ ደግሞ የባሰ ስናናድዳት ደስ አይልምና ቢያንስ በቃ እስኪኒ ልሸነፍና ይሄን ነገር ላብርደው ብዬ ነው የመጣሁት እና ለሷ አበባ ለማሚ ደግሞ ፍሩት ነገር ይዤላታለሁኝ። ያው በጠዋት ነው ተነስቼ በቃ ዛሬ ቢያንስ ማሚን ማግኘት አለብኝ ምናምን ብዬ አስቤ ነው። ምክንያቱም ማሚ በጣም ጥሩ እናት መካሪ፣ በዛ ላይ ደግሞ በጣም እኔ ከማሚ ኳሊቲ ሞደው ሁለታችንንም ስናጠፋ ለአንዱ አታግዝም። አላዛር ምንም ቢሆን ልጇም ቢሆን ለኔ ግን በቃ ልክ እንደ ልጇ ነው የምታየኝና ምንም አታዳላም። በቃ ሁሉ ነገሯ እውነት የምሬን ነው። በጣም ነው ደስ የሚለኝ ምክንያቱም ስለማታዳላ ማለት ነው። ያ ነገሯ በጣም የምር ይገዛኛልና ማሚዬ በጣም ይቅርታ። እውነት ይሄንን ታየዋለሽ ቪዲዮውን በአካልም እልሻለሁ፣ ግን የኔ እናት በጣም ይቅርታ። እንደዚህ እንዲፈጠር እኔ በቃ አልፈልግም ነበረ፣ ግን ያው ደግሞ ስታፈቅሩ ፍቅር ውስጥ በጣም ጭቅጭቅ ብዙ ነገር ውጣ ውረዶች አሉትና ያንን ነገር ደግሞ ማለፍ አለብን። እኔም ደግሞ ልክ እንደ ሴት መክራኛለችና እኔም ደግሞ ምክሯን ተቀብዬ እሱን ይቅርታ ጠይቋለሁ። በቃ እሱ አልሸነፍ ብሏል። አንዳንዴ ደግሞ የሆነ ድርቅ ይላል በባህሪው አላዛርና እስኪ ይሄ ግትር ባህሪውን እኔ በይቅርታ ላሸንፈው ብዬ ነውና ዛሬ ይሄ አበባ ይዤለታለሁ። ቀይ አበባ እውነት የሚያምር አበባ ነው። ይቅርታ ልጠይቀው ማለት ነው። ያው እኔና እሱ ብዙ ጊዜ አበባ በመስጣጣት ነው የምንታወቀውና አበባ እስኪሰጥቼው እንትን ልበል ብዬ ነው። እና የልጅቷም ነገር ደግሞ ብር ምናምን እኔ እያጠረቃቀምኩ ነው። ከሱም በኩል ያለውን ነገር እንትን ብዬ ለመክፈል አስቤያለሁኝ። ከህይወታችን እንድትወጣ ቢያንስ ላቧን የተወሰነ ብንሰጣት ይሄ ሁሉ አይመጣም ብለን ነው ከማሚ ጋር ተነጋግረናል። የእሷም ብሯን ምን ከፍላት ይሆናል። በቃ ቢያንስ ከህይወታችን እንድትወጣ ሁለተኛ ገብታ እኔንም እንዳጨቀጭቀኝና ያው ስደውላለች አላነሳም። አሁን ላይ እንደውም ብዙ ጊዜ ስልክ እያነሳው አይደለም። ለአንዳንድ ሰዎችም ለምን እሷ ናት እያልኩኝ እየፈራው የውጭ ስልክ ቁጥሩን አላነሳም፣ ፍራቻ ማለት ነው። እንደገና ደግሞ የክስ ወረቀት ሰጥተውታል እነሱ። ያ የክስ ወረቀት ደግሞ አግባብ አይደለም። የመታት ደግሞ ይሄን ያህል የሚካበር ነገር አይደለም። በጣም ስትናገር አንዳንዴ ሰዎች በጣም ሲናገሯችሁ ወይ የሆነ ነገር እንትን ሲላችሁ ሳታስቡት እኮ እጃችሁ ራሱ ይሰነዝራልና
እንጂ እሱ ሴት የሚመታ ሴት የማያከብር አይነት ሰው ሆኖ አይደለም አላዛር በባህሪው። እኔ ስለሱ በደንብ ስለማቅ፣ ግን ደግሞ እሷ ንግግሯ፣ ስድቧ ምናምን ከበድ ያለ ነው። ልጅቷ ትንሽ ትከብዳለች። ንግግሯ ምናምን በጣም ከባድ ነውና ጣቅ ስታረገው እሱ ደግሞ በቃ አልቻለምና ይሄ ደግሞ የእሷ ባህሪዋ ነው። እንደገና ደግሞ የወንድ ቤት አይገባም። የእውነት የምታይ ከሆነ ለሌላም ጊዜሽ እኔ አኗርን ቤቱ ድረስ አልተገኘሁም። ገባሽ? ውጪ ላይ ነው ያገኘሁትና እንደዛ ማድረግ የለብሽም። ሴት ልጅ እስከወስደሽ ራስሽን መጠበቅ አለብሽ። ራስሽ ተመታው ብለሽ የክስ ወረቀት ይዘሽ መምጣት ተገቢ አይደለም። እና ቤተሰቦች አይኔ እንደዚህ ብሏል። ፀሐይ ስለሆነ ነው። አሁን ያለሁት እና አላዛር ሰፈር ነው። ያው ሰፈራቸው ያስታውቃል። እና ቤታቸው የምንሄድ ይሆናል። ሄጄ ግን ምን እንደማደርግ አላውቅም። ማሚ እውነት እግሯ ስር ወድቄ ይቅርታ ጠይቃታለሁ ማሚን። ያው ካላዛርም ጋር ደግሞ የምንታረቅ ይመስለኛል። ሆዱን ያባባልኝ አላቅም፣ ብቻ አላቅም። ማሚ ብቻ ደስተኛ ትሆን። እኔ ማሚ እንድታዝን አልፈልግም፣ እንድትታመም አልፈልግም፣ ምንም ነገር እንድትሆን አልፈልግም። እና ማሚ ደግሞ የራሷም ደግሞ ያው ከበድ ያለን አንዳንዴ ህይወት በቃ በውጣ ውረድ የተሞላች ናትና ማሚ ደግሞ ትንሽ አሁን ላይ በጣም ከፍታታልና ያ ነገር ደግሞ እንዲፈጠር አልፈልግም። እና ቢያንስ እንኳን የሆነ ነገር በቃ ማድረግ ከቻልኩኝ ብዬ ነው። እና ቤተሰቦቼ ተከተሉኝ። እና ቤተሰቦቼ ያው ፀሐዩ ትንሽ አይኔን ይዞታል እና በቃ ወደ ቤት ልሄድ። እሺ ተከተሉኝ። ወይ በመጀመሪያ ቪዲዮ የቀረች መግባት አትችልም። ምን ማለት ነው? ይሄ የኔ መብት ነው አይደል? እሺ ቅርታ፣ በቃ አላዛር እባክህን፣ በቃ ነገሮችን እርሳ፣ እስኪ ለማረጋጋት ሞክር። ምንድነው ምናምን ያየኋት ነው። ሰላም ልበላት። ስሚኝ፣ አሟታል። ስሚኝ፣ እየሰማሽኝ ነው? አዎ። መጀመሪያ እኔን አውሪኝ። ምንድነው ማውራት? ማሚን ቆይ ላውራት። ሰላም ልበላት። ምንድነው ከአንቺ እያደረግሻለሽ? ምን አደረኩኝ? ምንድነው እንደዚህ ድራማ ቆሚ አንቺ? ማሚ ኧረ ቁጭ በይ። እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነኝ አለሁልሽ። አለሽ? ቁጭ በይ። እሺ ጥበብ ደግሜ ልጠይቅሽ፣ አሁንም ቢሆን ካሜራውን አትይኝ። ምን ነው ካሜራው? ከኔ ጋር ማውራት አይፈለግሽው? ልናወራ ነው አይመጣና? ማሚን ጠይቃት አንተ። ምን ማሚ ነው የምትጠይቂያት? ከማሚ መታኝ እንዴት ታዲያ የምትለው አላዝ? ምን እያልከኝ ነው? እንዴት አላውራት? እንዴት እንደዚህ ትላታለህ? እንዴት አሙሻል አይደል? እንዴ አሙሽ ካሜራ ደግሞ ለምን ያስፈልጋል? እሺ እኮ አንተ በቃ ትጨቃጨቅ ተው እስቲ። አንዳንዴ መተውን ለምናት ለምድ ምን ልተው? ማሚ ይቅርታ ማለቴ ምን እንደምልሽ አላውቅም፣ ግን ማሚ ለተፈጠረው ነገር እውነት በጣም ይቅርታ። ኧረ በእናትሽ ተነሽ፣ ተነሽ ትንስዬ። እኔ እኮ ምንም አላረግሽኝም። እሺ ምንድን ነው አንተን በጣም ይቅርታ። ምንድን ነው የተፈጠረው? ስማኛ። ኧረ በእናትሽ ወይ ይቅርታው ይደርሳል፣ ይቅርታው ይደርሳል። ይሄም አበባ ለአንተ ነው ይዤልህ የመጣሁት። እኔ ለዚህ ቀልድ አታውቅም። ማለት እኮ አንቺ የማታውቂው ነገር አለ። አሁን እሷ በጣም እንጨቃጨቀ። ይቅርታ ይሄ ይቅርታ አይደለም ማሚ፣ ይሄ ይቅርታ አይደለም። እና ምንድን ነው? እሺ ይሄ ይቅርታ አለች አይደል? ቤት ድረስ ምንድን ነው? ምኑ ነው ቤት ድረስ መምጣቷ ምን ጥቅም አለው? እሷ እኔን ሳትረዳኝ አሁን አንቺ ስላለሽ ወይም ደግሞ አንቺ ላለማስከፋት ይቅርታ ብትጠይቅ ምን ጥቅም አለው? ተረድተህ ሊሆን ይችላል እኮ ማላገሽ ሰው እንዳልመስልሽ። እንተዋወቃለን አይደል? አንቺ ለኔ ይቅርታ የምትጠይቂኝ እንደዚህ አይደለም። ይቅርታን ካልሽኝ ደግሞ አመሰግናለሁ። ይቅርታ አያስፈልገውም አይደለም። አላዛር በእናትህ ምን ስላጠፋው አንቺ የኔን ይቅርታ ረግጠሻል አይልሽም ወይ ንገሪኝ። ምን ጌታው እነዚህ ልጆች ምን ለምደ ነገሮችን እንዲባባሉ ነገሮችን ማለት ምንድነው? ማባበሰው ነው ነገር አባዬ ምን አሽንዘው ምንድን
አዎ አብረን በጣም አሸንፊው ምን ሆነሽ እንዴ? ላንተ እኮ ነው አበባ ይዤ መጣሁ። አልፈልግም። ይኸው አበባ ነው ምን ያደርግ? ወይኔ ጌታ ኢየሱስ አበባ አይደለም ፍቅር። በእናትህ አላዛር ምን ነካው? መጀመሪያ የሰውን ስሜት ተረጂ። እሺ በእግዚአብሔር ትንሱዬ ተነሽ። ሲያምርሽ መጥተሽ ይቅርታ የምትጠይቂው ሲያምርሽ ደግሞ እንትን የምትጣይው አላዛር አይደለም። እሺ አንተ ከይቅርታ በላይ ምንድን ነው የምትፈልገው ከኔ? ከይቅርታ በላይ ምንድን ነው የምትፈልገው ከኔ? ይቅርታሽን አልፈልግም። ግልጹን ስነግርሽ እኔ ካንቺ የምፈልገው ይቅርታሽን አይደለም። አንቺ እኔን ማትረጂኝ ከሆነ አንቺ ይቅርታ ምን ያደርግልኛል? ጨንቁኛላችሁ እናንተ። ቆይ ሰላም አይደላችሁም እንዴ? እኔ አይደለም እኮ ምንድን ነው ያጠፋሁት? እኔ እንዳላጠፋሁ ታውቂያለሽ እንዴ? ስንቴ ነው ላስረዳሽ የሞከርኩት? ምን ያደርጋል አንቺ ይቅርታ መጥቶ መጠየቅ? እኔን ሳትረጂኝ ምን ያደርግልኛል ነው? ኧረ በፈጠራችሁ በእግዚአብሔር ይሁንባችሁ በእናትህ። ኧረ አላዛር በእግዚአብሔር ረፍ። በቃ ተው አንተ ማለፍ አትችልም እንዴ? ምንድነው? እሷ መጣች፣ በቃ ሁሉን ነገር ጥሳ መጣች አይደለ? እናቴ ምንም ጥሳ የመጣችው ነገር የለም። ምን ነው ጥሻ አልመጣሁት። ሁሉንም ነገር ልርሳ፣ የተበደልኩት ልርሳ ብዬ ነው። ጠላትን እናሸንፈው ብዬ ነው። ማን ነው ጠላት? ደግሞ እንደዚህ ሆናል። ለምንድን ነው በቃ አንተ ችግራችን? እኔ ምንም እኮ ያደረኩት ነገር የለም። ስሚኝ፣ አሁንም ቢሆን ሰው ልጅ ተነጋግሮ ነው እንጂ የሚፈታው። በደፈናው መተሽ ይቅርታ ብትጠይቂኝ ምን ያደርግልኛል? በመጀመሪያ ይቅርታ ብትጠይቂኝ ምን ስላደረግሽ? ስሚኝ፣ በምንም አይነት መንገድ ብትይኝ ማለት ነው። ማሚ እንደዚህ ሆነች ያለችው በአንተ ምክንያት። በእናትሽ ትንሱ፣ በእናትሽ አታልቅሽ በእግዚአብሔር። እሺ ዝም በይ በቃ። አንተ አላዛር ለምን አትረጋጋም? ስሚኝ እናቴ፣ እሺ እኔ ልረጋጋ አይደል? እኔ ተረጋጋው። አሁን እሷ ማልቀሱ ምንም እንትን የለውም። ምንም የሚያስለቅስ ነገር አላወራም። ይቅርታ አድርግልኝ። ስሚ ይቅርታ አድርግልኝ። እሺ አጥፍቻለሁ። በቃ አንዴ ማሚ እንደዚህ ሆነ ማየት አልፈልግም። ማወቅ ፈልገው ነገር አለ። ስሚ ምንድን ነው ማወቅ የምትፈልገው? እናቴ ጠይቂልኝ። ምን ስላጠፋች ነው ወይስ ደግሞ ምን ስላጠፋች ነው ይቅርታ ይጠይቅኛለሽ? በቃ ያለው በቃ ነገሮችን ስላልተረዳው ማሚ ደግሞ ማለት ነው አሁን እንደዚህ ሆነ። አንተም ተነጋገሩና ፍቱት። በቃ አታሳዝንም? እናት አይደለችም? ቆይ አንቺ እኔን ይቅርታ መጠየቅ ፈልገሽ? በቃ ይቅርታ በቃ ከዛ ማሚን አስደስተናት፣ ከዛ በኋላ ነገር የእሷን ነገር እናስተካክል እባክህን። ይሄን እኮ ነው የምልሽ እናቴ። አሁንም ቢሆን ይቅርታ መጠየቅ ፈልጋ ሳይሆን አንቺ እዚህ ስላለሽ እኔና እሷ እንድትነታረቅ በስነ ስርዓት ከልብ ተነጋገሩና ይቅርታ ተጠያየቁ። ከልብ እንዳልሆነ ነው ያውቀዋለሁ። ተነጋገሩ። ይቅርታ አታምንም እንዴ? ምን ማለት ነው? ስለ ይቅርታ ስታወራ ስለ ይቅርታ ተነጋገሩና ፍቱት። አላዛር እግዚአብሔር ስሚ፣ በቃ ተነጋገሩ። እውነቱን ተነጋገሩና ከልብ ይቅርታ ባባሉ። እኔ እሱ ነው የምፈልገው። እሺ ይቅርታ ዝም ብሎ በደፈና ይቅርታ የለም። በእናትሽ ማሚ በቃ ይቅርታ አልኩት አይደል እንዴ? በቃ እበቴን ለምን ታመስላችሁ? ለምን ይቅርታ ያልሽኝ ነው እኮ ጥያቄ። ማሚ በቃ እንደዚህ ሆነ ማየት አልፈልግም። በቃ በይቅርታ ማሚ አትበይ። በእኔና በአንቺ ህይወት ውስጥ ማሚን አታስገቢ። ይሄ የኔና አንቺ ህይወት ነው። በትን ተነጋገሩና ተፍቱት። በቃ ማሚ ስንነጋገር መግባባት አንችልም። ስለዚህ በደፈና በቃ ይቅርታ ተባብለን እንለፍ። በደፈና አውርተን መግባባት አልቻልንም። እንዴት እስኪ እናውራ ለምን አናወራም? ልንጨቃጨቅ ነው። ልጨቃጨቅ አልመጣሁም። ይቅርታ ልጠይቅ ነው የመጣሁት። እሺ እኔ እኮ ስንቴ ይቅርታ ጠይቄሻለሁ። አሁን ይቅርታ የመቀበል ያለመቀበል ችግር ኖሮብኝ አይደለም። ይሄ ነገር ድጋሚ በህይወታችን እንዲነሳ አልፈልግም። ስለዚህ ይቅርታ ከሆነ በስትክክል ይሄ ነው፣ ከዚህ አንግል ነው። እኔም ያልተረዳሽኝን ፓርት ነግሬሽ፣ አንቺም ደግሞ ያልተረዳሽኝ ፓርት ነግረሽኝ ይቅርታ መባባል ነው እንጂ ልጨቃጨቅ አልመጣሁም። አላዛር በቃ ይቅርታ። ከይቅርታ በላይ ምን አለ የሰው ልጅ? እሺ ይቅርታ አድርጌልሻለሁ። በቃ እሱ ነው ፈቅ ይሄን አይፈልግም። በቃ ይቅርታ አድርጌልሻለሁ። እሺ ትቀልዳለሽ በእናትሽ። በቃ እግዚአብሔርን በጣም እየጨነቀኝ ነው። እኔም ከአንቺ ጋር መጨቃጨቅም መጫወጫውን ምናምን ፈልጌ አይደለም። ገባሽ አይደለ? እኔ በህይወቴ ላይ ለሚፈጠሩ ነገሮች በሙሉ ኃላፊነት ወስዳለሁ። አንቺም ደግሞ በህይወትሽ ላይ ለሚፈጠረው ነገር በሙሉ ኃላፊነት አንቺ ትወስጃለሽ። ኃላፊነት ሲባል ታዲያ እኔም ላጠፋው ጥፋት ይቅርታ ጠይቄ አንቺም ላጠፋችሁ ጥፋት ይቅርታ ጠይቀሽ ተማምነን ነው እንጂ ህይወት የሚቀጥለው። በደፈናው የሚባል ህይወት የለም። በደፈናው አልኩም። በቃ ታኒ በማሚ ፊት መጨቃጨቅ አልፈልግም። እያመማት ነው ብለኸኛል አይደል? እሷ እንድትታመም አልፈልግም። በቃ ይቅርታ እንባባለን፣ እንለፈው። እስኪ አንዳንዴ መርሳት ነው። ለምን እንደዚህ እንደምልሽ ታውቂያለሽ? ይቅርታ ተባብለን ድጋሚ አንስተን በቃ ተውና ተነጋግራችሁ ተውት። ስሚኝ እናቴ፣ ከዚህ በፊት እኮ ይቅርታ ተባብለን እኮ
ይኸው ከዚህ በፊት ይቅርታ ተባብለን እኮ አብረን እኮ ውለን እናውቃለን አይደል እንዴ? በንጋታው ደግሞ ታነሳዋለች። ለምን ከልቧ ይቅርታ አላደረገችማ። ስለዚህ እኔ አሁን የምፈልገው ከልቤ ነው ይቅርታ እየጠየቅኩ ያለሁት። ለምንድን ነው ይቅርታ የምትጠይቂኝ? በቃ ነገሮችን እንድናልፍ ማሚ እንደዚህ ሆና ማየት አልፈልግም። ማሚ አትሳዝንህም እንዴ? ከማሚ ህይወት ውጪ ስለ ራስሽ ህይወት አውሪ። ወይኔ ጌታ ሆይ እነዚህ ልጆች መሀል ገባባከን። ማሚ አትበይ። እኔና አንቺ አይደል እንዴ ተጣላ ነው? እሺ ለምን ፍቅር አስጀመርከኝ? ለዚህ ከሆነ ምን አድርጌ ነው? ምን አድርጌ ጎዳሁሽ? አላሳዝንህም እንዴ? ምን አድርጌ ጎዳሁሽ ደግሞ? እስቲ ከማሚ ውጪና ስለኔና ስላንቺ አውሪ። እኔ በጣም ስለ እግዚአብሔር አታልቅሽ። በቃ ይቅርታ ማድረግ አልፈልግም። እኔ እሺ ምን ልሁን? በለቅሶ አይደለም። ይኸው ስሚኝ፣ እንባ የሚሸፍነው ምንም ነገር የለም። ገባሽ? ስላለቀሽም አይደለም። ተረጋግተን እንደ ትልቅ ሰው እናወራ። አንተ ሳወራ እኮ እያመነጫጨከኝ። አላመነጫጨኩሽም። ምንድነው ሪዝኑ? ዳግም ላታነሽብኝ ይቅርታ ከሆነ ታነሳለች፣ ገና ለገና ታነሳለች። ምንድነው ቆይ ይቅርታ የሚያስጠይቅሽ ጉዳይ? በቃ ወይኔ ያጠፋው ስለመሰለኝ። ምን አድርገሽ? አንዳንድ ነገሮችን መረዳት ነበረብኝ። ምን ያልተረዳሽ? ሶፍት የለም። ሶፍት ስጠኝ። እዛኛው ክፍል አለ፣ እኔ የምተኛበት ክፍል። ማሚ እባክሽን ይቅርታ እንዲያደርግልኝ በእናትሽ። እሺ አታልቅሽ ትንሱ። እሺ ጠይቀዋለሁ። አታልቅሽ ግን እሺ። እስቲ አታልቅሽ፣ አይንሽን አታሳመሚ በእናትሽ። ትንሱ እያፈር ልብላለች። እሺ ይቅርታ አላደርግልሽም ብሎኛል። ያደርጋል። ዝም በይ። ቆይ እስቲ ተረጋጊ። እኔ ልሸነፍ ብዬ እኮ ነው ማሚ። ሴቶች ብልህ ናቸው ብለውኝ ስላልሽኝ ነው። በቃ እኔ ቢያንስ በቃ እኔ ይቅርታ አልጠይቀው። እሱ ይቅርታ እየጠየቀኝ አይደለም ብዬ ነው። እኔ አንድ ነገር ልንገርሽ ትንሱ፣ የተረጋጋ ህይወት ነው የምፈልገው። እውነቴን ነው። እሺ አትፈልገኝ ማትፈልገኝ ከሆነ በቃ እሺ ንገረኝ። ቆይ እናቴ፣ ቆይ እናቴ፣ አንዴ እኔ መናገር አለብኝ። እናቴ መናገር ስላለብኝ ነው። እሺ ትናገራለህ አንዴ። እሺ ቆይ ካንቺ በኋላ እኔ አንዴ ልናገር። እኔ የምፈልገው የተረጋጋ ህይወት ነው። በየቀኑ ወይ ደግሞ በየሳምንቱ ስቄ ሳልጨርስ ወይ ደግሞ ተደስቼ ሳልጨርስ ፍቅርን እንኳን በቅጡ ሳላጣጥም በየጊዜው እኔ ማልቀስም ሆነ መለያየትም ሆነ መጨቃጨቅም ሆነ ምንም አይነት ነገር አልፈልግም። ተረዳሽኝ? እንኳን ደስ ያለው። እኔ መጨቃጨቅ እኔ ፈልጌ ነው ጭቅጭቅ እንዲመጣ ብዬ ነው እንዴ? ህይወትን ማታስተካክለው አንተ ነህ። ቢያንስ በቃ እሺ ይቅርታ ብለን በስርዓት እናስተካክል ነው እያልኩ ያለሁት። ይኸው ህይወት በይቅርታ እኮ ብቻ አይደለም የሚስተካከለው። መጀመሪያ አንቺ ልብሽ አምኗል ወይ ነው። ስሚኝ እማ፣ በእርግጠኝነት ልንገርሽ ማሚ ስላለች ነው። አሁንም እሷ ፊት እሷ እንዳትበጠበጥ ነው እንደዚህ የምታደርጊ። ህይወት ግን እንደዚህ አይሆንም። ህይወት የሚሆነው ግልጽና የተረጋገጠ ነገር ነው። ማድረግ ያለብሽን ነገር ስለማትወደኝ ነው። አሁን አረጋግጥኩ። እንደዚህ የምትለው ስለማትወደኝ ለኔ ፍቅር ስለሌለ ነው። ችግር የለም። አመሰግናለሁ። ቆይ ትንሱዬ አንዴ ተረጋጊ። አሁን እኔ ማውራውን አትሰሙ? ቅርታዬን ካልተቀበል አትሰሙኝም? ቆይ ትንሱዬ እኔ የምለውን አትሰሙ? አንድ ጊዜ አዳምጡ። አዳምጪኝ አንዴ። እኔ ልሂድ። እሺ ቆይ አንድ ጊዜ አዳምጪኝ አንዴ። አላዛር በእናትህ ከእግዚአብሔር ተቀበላት። በቃ እኔ እኮ ይቅርታ መቀበል ያለመቀበል ችግር የለብኝም እኮ በቃ ተው ይቅር በላት። እሷ ግን ነገሮችን ከውስጧ ታውጣ ነው ተነጋገሩ። እሷም ታወጣለች። አንቺም ውስጥሽ ያለውን ቂሞች አንቺ ምን ያሳብሽ? በቃ ስለኔና ስላንቺ ማውራት ያለብን ከዚህ በኋላ እኔና አንቺ ማውራት ያለብን እኔና አንቺ ብቻ ነን። በቃ አልጨቃጨቅ። በቃ ማሚ ጋር እየመጣሽ አታውሪኝ። ኧረ በእናትሽ ትንሱ በእናትሽ እየሰማሽኝ ነው? እኔ ምንሽን ስሚ። አንቺን ላሳምም አይደለም የመጣሁት የነበረው ነገሮችን እሱ ግን በቃ በማሚ ፊት ካልተስማማ እኔ እናንተ የምንስማማ ማሚ ፊት ማውራት የለብንም። ምክንያቱም አንቺ ለማሚ ብለሽ ነው እንጂ ለኔ ፍቅር አስበሽ አይደለም። ስለዚህ ማሚ ፊት አናወራም። ማሚ ፊት ማውራት የለብንም። እኔና ብቻችንን እናወራለን። ቆይ እሺ፣ ቆይ አንዴ። እሺ በቃ ትሂድ እናቴ።
በጣም ግልጽ ስላልኩ በጣም እየጨነቀኝ ይሄ የኔና ያንቺ ጉዳይ ነው። እኔና አንቺ ራሳችንን እንፈታለን አይደለም? ቆይ ስንሱ ማሚ በእናትሽ የኔ እናት እኔ ምን ልስማ ማሚ? ከታሽ ቁጭ በይ ላውራ። ቻኩለሽ እየሄድሽ እኮ ነው ማሚ። አይደለም በአንቺ ፊት እኔ መጨቃጨቅ አልፈልግም። እውነት ለዛ ነው። እና ተራው ለምንድን ነው እንደዚህ እያደረግሽ ያለሽው? በእናትህ ነው እናቴ። በቃ ተያት። ምን ሆነሻል እናቴ? አማ ማሚ አንተ ለዚህ ልቀቃት እሷ ምን ሆነሽ ነው አንቺ? ማሚ ወይኔ ጉዴ ቋምጣ ማሚ አንተ እንደዚህ ታረጋት? ወይኔ ጉዴ ወይኔ ማሚ በእናትሽ አንተ ቶሎ በላምጣ። ያንተ ስራ ነው እንደዚህ የሚያረጋት ማሚ ወይኔ ጉዴ ወይኔ ጉዴ ማሚ ውሃ ቶሎ በል ማሚ እባክሽ ማሚ ወይኔ ጉዴ ከሰርክ ብዙ ትርትረት ቀባል ማሚ ወይኔ ሐኪም ቤት እንሂድ። አንተ ቶሎ በል አንተ ነው ይሁን ለዚህ ሁሉ ተጠያቂ። ቶሎ በል ይዘናት እንሂድ። ወይኔ ማሚ ወይኔ ጉዴ አንተ ቶሎ በል ማሚ አንተ